አረብ ሀገር እኮ የቆየች ሴት ድሮም ትጨልላለሽና የሆነ የሚናገረኝ ነገር በቃ ደስ አይልም። የእውነት ነው የምልህ ከሱ አልጠብቅም። ብትችሉ እኔን አውጥታችሁ ብትጥሉኝ ደስ ይላል። አሁን እሺ ለመጨረሻ ጊዜ ጠይቅሻለሁ። እቺ የቀረችው ያለውን ነገር ታስረጅኛለሽ ወይስ አታስረጅኝ? ምንድነው ማስረዳችሁ? እኔ እድሜ ልኬን እዛ የአረብ ገረድ ሆኜ እንድኖር ነው የምትፈልጉ? ማነህ አንተ? ሲጀምር ማን? ይኸውልሽ የኔ ማንነት እነግርሻለሁ፣ ችግር የለውም። ምርጥ መጀመሪያ የትሻል የሰው ፊት እንዳታዩብኝ፣ የሰው ደጅ እንዳታዩ አይደለም ምለፋው። ምንድን ነው የበደልኳት? አሁንም እውነቱን የተናገርኩት ምንድን ነው ያጠፋሁት? የምን ዕዳ? የምን ማላቀው ብር እምልክልሽ እንደፈለግሽበት ጨፍሪ ብዬ ነው የምልከው። ጨፍሪ ባቲም ላንቺ ብዬ ዱርዬ ሆኝበት አይደለም። እኔ የምለው ግን ላንቺ ብዬ የሚባለው ነገር አንድ ሰው ንግደላትና ብሯን እንውሰደብትን አሳልፈሽ ትሰጭኛለሽ። ምን ይባላል? አሁን ደግሞ በግድ እጠይቃለሁ አልሽኝ። እኔና ደግሞ ቤቴ መጣ ውጣልኝ እንደው ሙጣ። እሺ አይደለም ደውይና ጥሪ። እሺ ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደወትሮም እንግዲህ በጉዳያችን የምንሰራው ስራዎች ቀጥለዋል። ዛሬም አንድ እህታችን ቤት እንገኛለን። እንግዲህ ከሷ ጋር የተወሰነ ቆይታ ይኖረናል። የነገረችኝ ማለትም በስልክ የጀመረችው ነገር አለ። ያ ነገር በቂ ስላልሆነ እዚህ የተገኘ ነው እና አሁን ያለውን ነገር በግልጽ ምናየው እንሰማናል። እናንተ አብሮነታችሁ አይለኝ። ላይክ ሼር ማድረጉ እንዳይረሳ፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንወዳለን። ወደ ቆይታችን እንዴት ናችሁ? እሺ ሰላም ነው አለው። ስላገኘሁሽ ደስ ብሎኛል። እኔም በጣም ነው የማመሰግነው። ያው ጥሪና አክብረህ እዚህ ቤት ድረስ ተገኝተህ ሀሳቤን ልትካፈለኝ ስለመጣ በእውነት ነው የምልህ። ከስራ ባልደረቦች ጭምር በጣም ነው የማመሰግነው። ታሪክ ልታዳምጠኝ ፈቃደኛ ስለሆንክ ያለውን ነገር በመተዋወቅ እንጀምርና ከዛ በኋላ የጀመርሽልኝ ነገሮች አሉ። እነሱን ደግሞ ዲቴይል ያው ለኛ በቂ የሚባል ነገር ነው የሚያስፈልገን እና ያን ነገር በግልጽ እስቲ አውሪና ያለውን ቢያንስ ከእናንተ የተወሰነ የሆነ መፍትሄ አገኛለሁ ብዬ ነው። ብቻዬን መወሰንም ከባድ ስለሆነብኝ የቤተሰብ ጉዳይ ነው እና ያው በመጀመሪያ ስሜን አልነገርኩህም። ስሜ ይመኙሻል ደበበ እባላለሁኝ። ያው እኔ የቤቱ የመጀመሪያ ልጅ ሲሆን ታናሽ አንድ ወንድና አንድ እህት አሉኝ። ወንድምና እህት አሉኝ። እኔ መጀመሪያ የቤቱ ልጅ ነኝ። ያው እናት አባታችንን በህይወት የሉም። ከ10 ዓመት በፊት ነው በህይወት ያጣናቸው እና ያው የመጀመሪያ ልጅ እንደመሆኔ መጠን ብዙ ከባድ ነው። ብዙ ነገሮች አይቻለሁ፣ ተፈትኛለሁ። ዛሬ ላይ እዚህ ቁጭ ብዬ ማውራቴ ራሱ ለእኔ ይገርመኛል። እውነት ነው የምልህ ብዙ ተንገዳግጃለሁኝ። ያው ቤተሰቦቼን ካጣሁ በኋላ ደግሞ ለወንድምና ለእህቴ መኖር አለብኝ። እናቴ ስትሞት አደራ ያለችኝ እኔ ነበርና ያው የእሷን አደራ ለመጠበቅ ብዬ ብዙ ነገር ሆኛለሁ። ትምህርቴን እስከማቋረጥ ያው ግዴታ ለእነሱ እኔ ነኝ ሰርቼ እነሱ ማኖር የነበረብኝ። በሰዓቱ ይማሩ ነበረ። እኔ ትምህርቴ ሙሉ ለሙሉ አቋረጥኩኝ። ብዙ ነገር ተፈትኛለሁ፣ በጣም ብዙ እና ያው የልፋቴን ዋጋ አሁን ላይ አላገኘሁትም። በገዛ እህትና ወንድም የእውነት ነው የምልህ የተካድኩ ያህል እየመሰለኝ ነው። አንዳንዴ ልጅነት ይሁን አላውቅም፣ ልጅነት ደግሞ አይመስለኝም። እድሜያቸውን ለማሰብ በቂ ነው። ቅርታ ስሜታዊ ስለሆንኩ ችግር የለም እረዳሻለሁ። እና ምንድነው የተፈጠረው? ቤተሰቦቼ ከሞቱ በኋላ ያው ለ3 ዓመት ያህል ብዙ ታገልኩኝ። እዚህ ትምህርቴን አቋረጥኩኝ። ከ11 ወደ 12 ሳልፍ ነው ቤተሰቤን ያጣሁትኝ እና ግዴታ ትምህርቴን ማቋረጥ ስለነበረብኝ ትምህርቴን አቋረጥኩኝ። እዚህ ልብስ ሁላ ማጠብ ጀምሬ ነበር። የሚገርም ነገርና እህትና ወንድሜ ትምህርት እንዲያቋርጡ አልፈቀድኩኝም። እህቴ እንደውም በዛ ሰዓት በቃ እኔም ላግዝሽ፣ እኔም ከጎንሽ ልሆን ልስራ፣ በፍጹም እኔ እዚህ ጋር የእናቴ አደራ አለብኝ። እኔ ማለት ለእነሱ እናታቸው ነኝ። በቃ እናታችንን አተናታለ። ስለዚህ ምንም አይነት ነገር እንድትሰራ ፈቃደኛ አልነበርኩም። እሱም እንደዛ እና ምንድነው ማድረግ ያለብኝ? መስራት ነው። ጠዋት ማታ መስራት ነው ያለብኝ። ልብስ አጥባለሁኝ። ተመላላሽ ነው። ያው ልብስ ስታጥብ ተመላላሽ ነው።
ጠዋት ወይ ግማሽ ቀን አንዱ ጋር ካጠብኩኝ ግማሽ ቀን ደግሞ ሌላኛው ቤት ሄጄ አጥባለሁ። እንደዛ እያልኩኝ ህይወት መግፋት ከባድ ነው። ለብቻ ስትሆን እዚህ ጋር ልጅነት አለ፣ ከባድ ነው። ብዙ ስቃዮችን ያሳለፍኩትኝ። ኢቨን ማታ ላይ ደግሞ እየወጣሁኝ እንዲህ ክረምት ላይ ሲሆን በቆሎ እስከ መሸጥ ደረጃ አስፋልት ላይ ቁጭ ብዬ እስከ 3 ሰዓት ብርድ እየመታኝ ብርድ እየጠበሰኝ ቁጭ ብዬ በቆሎ ሽጫለሁ። የእውነት ነው የምልህ። እና ያም ሆኖ አልተሳካልኝም። ብዙ ነገር ለፍቻለሁኝ። እናቴ ከሞተች አባቴ ከሞተ ወደ 3 ዓመት ያህል ቁጭ ብዬ ብዙ ነገር ለፍቻለሁኝ። ከዛ ግን ምንድነው ያለኝ አማራጭ? ምንም በቃ ከእጅ ወደ አፍ ሲሆንብኝ እነሱም እየተደሰቱ አልመጡም። ምክንያቱም ምንም እኔ በማመጣው ገቢ ከባድ ነው። በቃ ብዙ ነገር ያስፈልጋቸዋል። ልጆች ናቸው፣ ገና ታዳጊዎች ናቸው። ብዙ የሚያስፈልገው መብላትን ብቻ እዚህ ጋር መልበስ አለ። ሴት ልጅ ናት፣ ብዙ ነገር ያስፈልጋታል። እና ምንድነው እሷ በዛን ሰዓት ያው እንዲህም በሰልም ብላ ነገሮችን እንዴት ነው እንትን ለማለት የማትችልበት ሁኔታ ነበረ። ገባ? ስለዚህ ሁሉም ነገር ያለ ነው የሚመስላት። እና ምንድነው ያደረግኩትኝ? በቃ ያው እግዚአብሔር ይመስገን ቤተሰቦቻችን ጥለውልን የሄዱ ቤት አለ። ይሄ በፊት እንደዚህ አልነበረም። በእርግጥ እኔ ከሄድኩ በኋላ አሳድሼ ያው ቀና ያለ ትንሽ ደሰስ ያለ ነበረ። እና በቃ ሙሉ ለሙሉ ይሄን ቤት ያስተካከልኩትኝ አረብ ሀገር ከሄድኩኝ በኋላ ነው። እና ምንድነው በቃ አማራጬ ይሄን ቤት አስይዞ ወደ አረብ ሀገር መሄድ ነው። ምክንያቱም ሳንቲም የለኝም። እንደነገርኩ ነው የምሰራው ስራ ከእጅ ወደ አፍ ነው። በልተን እንኳን የማንጠግብበት ሰዓት ነበር። የእውነት ነው የምልህ፣ ከባድ ነው። እና በቃ አማራጭ ይሄን ቤት አስይዞ መሄድ ነው ለነገ ህይወታቸው። ነገ እንዲህ በቃ የተሻለ ነገር እንድናገኝ፣ ከኔ በላይ ደግሞ እነሱ በቃ ትልቅ ደረጃ ደርሰው ከማንም ከጓደኞቻቸው እኩል እንዲሆኑ ማየት በቃ ህልሜ ነበር። የእውነት ነው የምልህ። ስለዚህ በቃ አንድም ጨክኜ በቃ ይሄን ቤት እግዚአብሔር ወይ ምንም አበርታኝ። እንግዲህ የቤተሰቦቻችን የእናቴ አባቴ ቅርስ ነው። ሌላ ጥለውልን የሄዱ ነገር የለም። ስለዚህ አማራጭ ምንድነው? በቃ ይሄን ቤት አስይዞ መሄድ ነበረ። ምክንያቱም ነገ ሰርቼ ይሄን ቤት እንደምመልሰው እርግጠኛ ሆኜ ነው። ዛ አስያዝኩኝ። ይሄንን ቤት ተነጋገርን ከነሱ ጋር። በቃ ብዙ ነገር አውርተን ተመካክረን ይሄን ነው። በእውነት ነው የምልህ እኔ ለነሱ ብዬ በቃ እንደምሰራ ለነሱ ብዬ እንደምሰደድ ያውቃሉ። እኔ እኮ ለአንድ ራሴ አላንስ ብበላም ባልበላም መኖር እችላለሁ። ገባክ? እነሱ ባይኖሩን እዛ ጋር በቆሎ እየጠበስኩ መኖር አያቅተኝም። ግን ነገ የነሱን በቃ ተለውጠው ማየት ህልሜ ነበር። ለዛ ሲባል ተነስቼ ሄድኩኝ። ቤቱን አስያዛዝን። በቃ እነሱ ፈቃደኛ ሆኑ፣ ተስማሙ። ያው ቤተሰቢ ናቸው። ስለዚህ ማውራት ነበረብኝ ከነሱ። ዝም ብዬ ይሄን ነገር ወይ ለብቻዬ ወስኜ ይሄን ቤት አስይዤ ብሄድ ምናምን ነገ ጭቅጭቅ ሊመጣ ይችላል። ምክንያቱም የነሱን ቤት ነው፣ የኔ ብቻ ድርሻ አላቸው። ግዴታ ለነሱ ማማከር ነበረብኝ። አወራን፣ እሺ ያሉ ተስማማን። ተነስቼ ብን ብዬ ሄድኩኝ። ሄጄ ረጅም ዓመት ነው የቆየሁት። የሚገርም ነው። ኢቭን አልመጣሁኝም። በቃ የመጣሁትኝ ራሱ በ7 ዓመት ኖሬ አንዴ ነው የመጣሁትኝ። 7 ዓመት ሙሉ ኖረሽ አንዴ ነው የመጣሁትኝ። አልመጣሁኝ፣ አልተመላለስኩኝ። ሁሌ ያው በስልክ ግድ ነው፣ ቪዲዮ ኮል ሁሌ እናወራለን፣ ውሏቸውን እናወራለን። በቃ በጣም ነው የምናወራ። አጠገቤ ያሉ ያህል ድረስ ይመስለኛል። የምር ነው። ምንም ሰዓት የለውም። እናወራለን። በተገኘው ታይም እየሰራሁኝ እኔ እናወራለን። የነበርኩበትም ሰዎች በጣም ማዳሚ በተለይ በጣም ጥሩ ነበረች። ልብስ ልካለው፣ ምንም የሚጎልባቸው ነገር የለም። እግዚአብሔር ይመስገን። ደግሞ እድሌ ሆኖ የእናቴ አባቴ ጸሎት ይመስለኛል። የእውነት ነው የምልህ ብቸኝነቴንም እግዚአብሔር ሲያይልኝ ጥሩ ቤት ነው የገባሁት። ይሄ አረብ ሀገር ሄዶ እንደሚያማርሩ አይነት ምናምን እንደዛ አልነበረም። ኢቭን ቤት አልቀያየርኩኝም እኔ የገባሁበት ቤት ነው። እንግዲህ ያን ያህል ዓመት የቆየሁት ማለት ነው። ቫኬሽን ሲወጡ ይዘው ይወጣሉ ለመዝናናት። አንድ ልጅ ነበር፣ እንደ ሞግዚትም ነገር ሆኜ ነበረ እና ብዙም እንትን ያንን ልጅ አሳደግኩኝ። ትምህርት ቤት ገባ። በጣም ጥሩ እንትን ነበር፣ የቤተሰብ እንትን ነበር። ረጅም ዓመት ጊዜም ስለኖርኩኝ ያለኝንም የነበረኝ ላይፍ እዚህ ያለው ነግሬያቸዋለሁ። የእውነት ነው የምልህ። ልክ እንዴት ነው የሌላ ሀገር ሰዎች አይመስሉኝም። ራሱ የእውነት ሀበሻ ነው የሚመስሉኝ አንዳንዴ። በቃ እዚህ የነበርኩበትን ላይፍ ሁሉ እህቶቼን በደንብ ያውቋቸዋል። ቪዲዮ ኮል ላይ አንዳንዴ አውሯቸው ምናምን እላለሁኝ እና እንዴት ሆኜ ለምን እንደመጣሁኝ ታሪኬ ሁሉ ዝርግፍ አድርጌ ነግሬያታለሁ ለማዳሜ። እና በጣም ነው የምታዝንልኝ። የምር ነው የምልህ። እና ጥሩዎች ነበሩ።
እና በቃ ሳንቲም እሰራለሁኝ። ሳንቲሜንም ያው አንዳንድ እንዴት ነው አረብ ሀገር ላይ ስትኖር ብዙ ነገር ሊያጋጥም ይችላል። ገባክ? ደስተኛ ሆነ ላትኖር ትችላለህ የሚለውን ነገር ስለማስብ ነገ ምን ሊፈጠር እንደሚችል አላውቀውም፣ ሰው ነኝና። ስለዚህ በወንድሜ አካውንት ነበረ ብር ምልከው ማለት ነው። ምክንያቱም ወንድሜ ስለሆነ በቃ ብሬ የሆነ ነገር እንኳን በሆነ የሆነ ነገር እንኳን ቢፈጠር ለእነሱ ነው እኔ የምለፋው። ስለዚህ እንዳለ ሳንቲሜ ማዳም ስትከትልኝ በወር ቀጥታ ሄጄ ነው ማስገባለት ለወንድሜ። ምንም አይነት ነገር እንዲጎልባቸውም አልፈልግም። መቀመጥ ያለበት ብር ይሄን ያህል ብር አስቀምጥ፣ ይሄን ያህል ብር ተጠቀሙ፣ ለሷም ለሱ ቁጭ አድርጌ ነው ቪዲዮ ኮል ላይ ሲደውሉ ማወራቸው ማለት ነው። ሳንቲም በላኩ ቁጥር ማውጣት ያለባቸው ኢቭን አስቤዛ ራሱ ማለት ነው። የእውነት ነው የምልህ እንዲህ ዛሬ እንዲህ እናወጣለን፣ ዛሬ እንዲህ ነገር ይሄንን እንገዛለን። አስቤዛቸው ራሱ አንዴ ነው የሚወጣው። የወር አስቤዛቸውን አውቀዋለሁኝ። በቃ ምን መገዛት እንዳለበት ምናምን ኢቭን ልብስ ራሱ በፕሮግራም መልበስ እንዳለባቸው ብዙ ነገር። ምክንያቱም እኔ እዚህ አዲስ አበባ ላይ ሆኜ እዚህ የነበረውን ላይፌን በደንብ ያውቁታል፣ እናውቀዋለን። እዚህ ብር ተገኘ ተብሎ እንደ ልባቸው እንዲረጩትም አልፈልግም። ስለዚህ ሁሉንም ነገር በስነ ስርዓት መቀመጥ ያለበት ብር እንዲቀመጥ፣ መውጣት ያለበት ብር እንዲወጣ። በቃ ከነሱ በላይ ማን አለኝ? ማንን ላምን እችላለሁ? በሚለው ብሬን እያንዳንዱን ሰብስቤ የምከተው። ከዛ የሆነ ሰዓት ላይ እንደዚሁ እንግዲህ እንደነገርኩ ነው። በ7 ዓመት አንዴ ነው የመጣሁት ብያለሁኝ። አልመጣም። በስልክ ነው ሁሉም ነገር የምናወራው። ቤቱ መታደስ እንዳለበት ተነጋገር። ግን ከዛ በፊት እዳው ተከፍሎ ነበረ? እዳው አዎ፣ እዳይን ከፍያለሁኝ። እዳይን ማሳከፍ ነፃነት የማይሰማኝ እንጂ አንደኛ ሊኖርበት የማይችሉ እንጂ ይቅርታ ረስቼው ነው። እዳይን ከፍያለሁኝ። እዳይን የከፈልኩት ሄጄ በ2 ዓመት ከምናምን ነው። እዳይን ሙሉ ለሙሉ ዘጋሁኝ። በቃ ቤታችን ወደ ራሳችሁ ተመለሰ። የሚገርም ነገር ሄጄ ራሱ ጭንቀት ነው። በቃ እዛ እንደገባሁኝ ሰሞን በቃ መሽኖ ቤት ሰርቼ ያ ቤት የሚመለሰው እኔ ራሱ ምን ያህል እንደተጨናነኩኝ ማለት እነሱ ራሱ ሁሌ አሁን እኮ በቃ የኛ ቤት ራሱ አልመስል እያለን ነው። እህቴ ምን ይሻለናል? መች ነው ይሄ ብር እንትን ብለሽ የምትጨርሹ? በቃ እናወራለን። ጨረስኩ። እግዚአብሔር ይመስገን ቤታችን መልሰናል። በቃ ቤቴን እዳይን ምናምን ከፍዬ ጨርሰናል። ከዛ ቤቱ መታደስ እንዳለበት ቤቱ ራሱ የታደሰው ያው ሳንቲም በደንብ ከያዝኩኝ በኋላ በደንብ መታደስ ስለነበረበት፣ ለምን ድስስ ያለች ነበረች ቤታችን እና አሁን እንደምታየው አልነበረም። ፍሳሽ ራሱ ነበረው። የሚገርም ነገር ውስጥ ላይ መኝታ ክፍሉን አይተዋል? አላየኸውም? በጣም ቆንጆ ነው። ሰፋ ተደርጎ ነው የተሰራው። እንደምታየው ኪችን አለው። ያ ሁሉ አልነበረውም። ይሄ እንትንም አልነበረውም። መኝታ ክፍል አልነበረውም። ኪችን አልነበረውም። እንደምታየው ይሄ አንድ ክፍል ነበር። ይሄ ባለበት ሆኖ ድስስ ያለች ነበረች። ልትፈርስ የደረሰች ቤት ነበር የምትመስለው። እና ይህንን ሁሉ ነው ያስተካከልኩት። በቃ በጣም ነው ደስ ያለኝ። ምክንያቱም የልፋቴ ዋጋ እንዲህ ደግሞ ቁጭ ብዬ ሳየው ደስ ይለኛል። ቤቴ ማለት ነው። እና ለእነሱም ደስ ይላቸዋል። ወጥተው ሲገቡ ቤታቸው ቤት ይመስላል፣ ደስ ይላል። እና ሁሉንም ነገር ከጣሪያው ጀምሮ ሁሉም ነገር ነው በቃ ሙሉ ፊኒሽንግ ይሰራለት እና ያምራል። አሁን ላይ እንደምታየው የሆነ ሰዓት ላይ በቃ እንደነገርኩ ነው። ማታ ሁሌ እንደዋወላለን። ያው ቀንም እንዳለ ሆኖ ማታ ደግሞ ቻው ደህና ደሪ ምናምን ደህና ደሩ ለመባባል ሁሌ እንደዋወላለን። የሆነ ሰዓት ላይ ስደውል ስልክ አያነሳም ስልክ። በጣም ተጨናነኩኝ። በቃ ተጨናነኩኝ። ከዛ ጠዋት ላይ ደወልኩ። ማታ በቃ እንደዛው ለሱም ስደውል ማናቸውም ስልክ አያነሱ። ሌላ ጊዜ በኢሞ ነበረ የምናወራው። ቀጥታ ደወልኩ። ስደውል አይነሳም። በቃ እኔ በእውነት ነው የምልህ እዛ የነበረኝን ስሜት ልነግርህ አልችልም። ያህል እንደተረበሽኩ ሁለቱም አያነሱም። ጠዋት ላይ ለእኔ ተነሳ 12 ሰዓት ላይ ደወልኩላቸው። ስደውል አይነሳም። ከዛ አይተውት መሰለኝ 2 ሰዓት ላይ ምናምን ላይ አካባቢ ደወሉ። ለምንድን ነው ስልክ የማታነሱ? ለምንድን ነው የሚጠቅማችሁ? ለምንድን ነው የምታስጨንቁ? ጮኩባችሁ ሁለቱም ላይ ማለት ነው። አይ በቃ ጥሩ ስሜት ላይ ስላልነበር ነው። ማታ በቃ ቅዥብርብር የሆነ ምንድን ነው ጥሩ ስሜት? እኔ የማላውቀው ነገር ምንድን ነው የተፈጠረው ነገር? ለምንድን ነው ስልክ የማይነሳው? ምናምን የሆነ የጓደኛችን ልደት ነበረች፣ እዛ ልናከብር ሄደን ምናምን ነገር
የሆነ አሳማኝ የማይሆን ምክንያት ሰጡኝ ማለት ነው። በጣም ተናደርኩኝ ምናምን። የፈለገ ቢሆን ታዲያ እንዴት ለእኔ ስልክ አይነሳም ወይ ቴክስት ታስቀምጡልኝም እንዴት ታስጨንቁኛላችሁ በሰው ሀገር ምናምን ብዬ ይቅርታ ምናምን ተባብለን በዛው እንትናል። ግን በስልክም እንዲሁ አንዴም ደግሞ እንደዚሁ ስደውለት የሆነ እንዴት ነው ንግግሩ ይሄ ጠጥቶ የመስከር አይነት ንግግር ነበር ያናገረኝ እና በጣም ደነገጥኩኝ። በጣም ነው የደነገጥኩኝ። በቃ አንተ ተቆጣጣሪ ስለሌለህ ነው። በቃ ጮኩበት በጣም ማለት ነው። እንዴት ጠጥተህ እንደዚህ እንዴት እሺ እንደው ስልኩን አንስተህ ባታናገረኝ ይሻለኛል ምናምን ብዬ በጣም ጮኩበት፣ ተናደድኩኝ ማለት ነው። ማለት አልጠብቅም እንደዛ እንዲጠጥተው ነው። ያው እዛ ሀገር ቤትም እያለን በእርግጥ ያው ልጅም ነበር፣ አሁን እድሜውም ከፍ ብሏል እና እንዲጠጥቶ እንዲህ አይነት አፉ ተያይዞ ምናምን እኔን ያናግረኛል የሚል እንትን የለኝም እና ተናደድኩኝ። የምር ስድብ አደረኩት ምናምን ቅጣቴ ምናምን አለኝ እና በቃ ብቻ የሆነ የጀመረው ነገር ያለ ይመስለኛል። በቃ መቀየሮች እየተደጋገመ እሷም በቃ ንግግሯ ምናምን ያልኩኝ እኔ የምለፋው ለነሱ ሆኖ ለምንድን ነው እንዲህ ተቀየሩት? እህቴ ለምን ተቀየሩ? ወንድሜ ምን ሆኖ ነው? በቃ የሆነ ግራ የመጋባት እንትን የለም። በቃ በጣም ግራ ገባኝ። በቃ ስራቸው ምናምን እያስደሰተኝ አይደለም እና በጣም እኔ መናደር ጀመርኩ ምናምን። ምን ታደርገዋለህ? ወደ ሀገሬ መጣሁ። እንግዲህ ረጅም ዓመት ነው እንግዲህ የሰራሁት። ወደ ሀገሬ መጣሁ። ስመጣ የነበረው እኔ የጠበቅኩት ነገር ምንም ዜሮ ነው። በቃ እኔ ሀገሬ ላይ መጥቼ የራሴን የሆነ ንግድ ነገር እጀምራለሁ ብዙ ነገር ነው አስቤ የመጣሁት። ግን ያ ሁሉ ነገር የለም። ምን ሆነ? በጣም ከባድ ነው። የሚገርም ነገር ይሄን ያህል ዓመት እንግዲህ ስሰራ 200,000 ብር ነው አካውንት ውስጥ የተገኘው። 200,000 ብር እንዴት ነው ማለት? ረጅም ዓመት ነው እዳ ተከፍሏል። ሄደሽ 2 ዓመት ከምናምን ነው። ስለዚህ 4 ዓመት ከምናምን ቤቱ ማሳደስ ነው ነገር ያለው እያንዳንዱ አልኩ እኮ ከራስ ቪዛ ጀምሮ የሚወጣው ነገር ሴፍ ተደርጎ ተጽፎ ነው። ያንዳንዱን እኔ አስልቼ ነው የሚይዘው። ይሄን ያህል ወጥ ልብስ ደግሞ ችግር የለባቸው። ልብስ እዚህ መገዛትም ባለበት ይገዛል። ሲቀጥል ደግሞ ልብስ እልካለሁ እኔ። ጓደኞቼ ሲመጡ ወደዚህ የሚመጡ ልጆች አሉ አብረን የምንሰራቸው እዛ ሲመጡ ልብስ እንደ ልብ ነው የሚላከው። ምንም የልብስ ችግር የለም። ኢቭን ይሄ ሻምፖ ብትል እውነት ነው የምልህ ቅባት ራሱ ምንም የሚቀረው ነገር የለም። ይሄን እፈልጋለሁ። ኢቭን ጫማ እንኳን ስትፈልግ በቪዲዮ ኮል አስመርጫት ነው በቪዲዮ ኮል አስመርጫ ይሄን እፈልጋለሁ ጫማ ምንም የሚቀር ነገር የለም። ሁሉንም ነገር እልካለሁ። እዚህ ደግሞ መግዛት ያለባትን ነገር እፈቅድላታለሁ ትግዛ። ምክንያቱም እንዲከፉብኝ ስለማልፈል ለነሱ ብዬ ስለሆነ የምጥረው የጣርኩትም የለፋሁትም ማለት ነው። ግን እዚህ ስመጣ ያየሁት ሌላ ነገር ነው። ምንድን ነው አለሽ? 200,000 ብር ነው የተገኘበት ምክንያት? ምንም ምክንያት የለው። ምክንያቱንም ማባቀው እኮ ደስ ይለኛል። ለደና ነገር ቢሆን አጥፍቶት ቢሆን ደስ ይላል። እኔ ምንም ያየሁት ነገር የለም። ለራሱ እንኳን የሆነ ነገር እንኳን ወጥቶ ቢዝነስ ነገር እንኳን ቢጀምርበት ይችል ነበር ያብር የለም። ይሄው ጫርቁን ጥሮ ነው እንደ ዱርዬ የሚዞረው ማለት ምንም በቃ እኔ ጠየቅኩኝ። እዚህ ጎረቤቶች ጠየቅኩኝ። የአካባቢ ሰዎች እማቃቸውን ጠየቅኩኝ። ማለት ውሎ ጥሩ አይደለም። አብሯቸው የሚውላቸው ልጆች ጥሩ አይደለም። ሱሰኞች ናቸው። መጥፎ ልጆች ናቸው። በቃ ከነሱ ጋር ነው ውሎ። ሰው ደግሞ ውሎ ነው የሚመስለው። በቃ እርግጠኛ ነኝ ብሬ የባከነው የጠፋው ከነሱ ጋር ነው። ሊሆን የሚችለው ከነሱ ጋር ነው። በቃ ጠጥቶበት፣ ጨፍሮበት፣ ቅሞበት፣ አጭሶበት ነው ብሬን የጨረሰው። ምንም ከሱ አትተናነስም። እሷ አንድ ላይ ናቸው። እኔ እንኳን ቤት ስገባ ጥለውኝ ጓዳ ነው የሚገቡት መኝታ ቤት። ሊያናግሩኝ እንኳን ፈቃደኛ አይደሉም። እኔ ግን ለነሱ ብዬ ነበር የለፋሁት። የልፋቴ ዋጋ ይሄ ሆነ። የኔ እንኳንም እናቴ ኖራ አላየችው። የእውነት ነው የምልህ። እኔ እናት አመጣ የወለደቻቸው እናት እንኳን ኖራ አላየች። ከባድ ነው በጣም። ያን ያህል ለፍቼ እንጂ እኔ ልፋቴ ዋጋ ይሄ መሆኑ በጣም ነው የማዝነው። እንዲህ አልጠበቅኳቸው። በእውነት ነው የምልህ። እዚህ ሆኜ እንዴት ያ ሁሉ ዝናብ ያ ሁሉ ፀሐይ ሲፈራረቅብኝ ወገቤ እስከሚበጠስ ድረስ ደከመኝ ሳለ አንድ የፈሰሰች ውሃ እንኳን እንድታቃና አልፈቅድላትም ነበር ለእህቴ። እውነት ነው የምልህ። ይሄን ያህል ነው መሳሳላት።
ያ ዝናብ እየዘነበ ጥላ ይዤ ነው በቆሎ ሽጬ እዚህ ሳበላ ሳጠጣቸው የነበረው። ይህን ቢያስቡ ቢረዱ ኑሮ ዛሬ እንደዚህ ሆኖ ባላገኘኋቸው ኑሮ። እስኪ አሁን እንግዲህ ሱስ ገብቷል ብለሽኛል እና ስትጠይቂው የገባበት ምክንያት ይሄንን ለምን እያደረገ እንደሆነ ነግሮሻል? ምንም የሚነግረኝ ነገር የለም። በቃ ፊት ይነሳኛል። ምንም የሚመልስልኝ ነገር የለም። በቃ እንዲያረኩት እንዲያወጣው እንዴት እኔ የወጣውን ሁሉ አቅ የለ ወይ ተነጋግረን የለ ወይ የምናወጣው የምታደርገውን ነገር ሁሉ ይሄን ያህል ብር አውጣ ይሄን ያህል ብር አስቀምጥ ብዬ አይደለ ወይ? ይኸው እኔ እያንዳንዱን ነገር እኮ ጽፌ ነው የሚይዘው። የእውነትም እጽፋለሁ፣ ደግሞ እመዘግባለሁ። ምንም የሚያመልጠኝ ነገር እመዘግባለሁ። ኧረ እባክሽ ይሄ ምን የውሸት ወረቀትሽን ወደዛ አድርጊ፣ ረስተሽ ነው አንቺ በቃ አረጅም ዓመት ያው ስትጠገረሪ ቆይተሽ መተሽ ምናምን ይለኛል። አረብ ሀገር እኮ የቆየች ሴት ድሮም ትጨልላለሽ ና የሆነ የሚናገረኝ ነገር በቃ ደስ አይልም። የእውነት ነው የምልህ፣ ከእሱ አልጠብቅም። ከባድ ነው። አብሶ በቤተሰብ በእህት በወንድም እኔ እንደ መከዳት ነው የምቆጥረው። ከባድ ነው፣ ከባድ ነው። ምንድን ነው ደህና ካሜራ ምናምን ይዛችሁ ምንድን ነው? ቁጭ በይ። ሰላም ነው። ሰላም በያቸው። ምንድን ነው ሰላም ብላቸው? ምንድን ነው ጭራሽ ደግሞ ሰው ምናምን ሰብስበሽ መጣስ ጀመርሽ? ሰው አይጣሉ እንደ የምትይው ምን ማለት ነው? ምን አይነት ነገር ሰላም ተቸገረ አለ? አይ ችግር የለውም ግን ደግሞ ያው ካሜራ ምናምን አይ ለምንድን ነው ታዲያ እንዲህ ሰው ቤት አይምጣ እንዴ? ምን ለማለት ፈልገሽ ነው? ምን አይነት ንግግር ነው የምትናገር? አይ ለምንድን ነው ሰላም መለዋልሽ? ያው ልጅ ነው ተዋት እንተዋት። አንዳንዴ ሊና እባላለሁ። ምንድን ነው ፋይሉ እባላለሁ። አይ ከእህትሽ ጋር አንዳንድ ነገሮችን እያወራን ስለነበረ ነው። እሺ ምንድን ነው? አይደለም አይ እሺ በጣም ምን አይ ጥያቄ ፈጥሮ ካሜራው ምንድን ምን ያስፈልጋል ብዬ ነው እኔ ጠርቻቸው ነው። ምን ይሰራሉ እኛ ቤት ውስጥ? ይሄ ቤት መኖሪያ ቤት አይደል እንዴ? እኮ ችግር አለ ታዲያ? እኔ እና እሱ የምናወራው ነገር አለን። ከኔ ደግሞ መስማትና ብዙ ሰዎች መማር ያለባቸው ነገሮች ስላለ እሱን ቤት የጋበዝኩት እሱን ፈቃደኛ ሆኖልኝ መጣ። እሺ ስለዚህ ምንድን ነው ችግሩ? አንቺን ምን የሚነካሽ ነገር አለ? እኔ ምንም አይነካኝም። ግን ደግሞ ይሄ ስቱዲዮ አይደለም ቤት ነው እኮ። ቤቴ ነው እኮ መጥቼ እኮ ቤቴ አይደል ታዲያ? ወይስ ፕሮግራም ላይ ነው አልከታተን? ቤት ውስጥ ተሰርቶ አይተሻታቂ? አይቻለቅም። የሚዲያ ሰው አይደለሽ? ሌላ ቢቀር ቲክቶክ አታይ? እሺ ምንድን ነው አሁን ያስፈልጋችኋለሁ ወይስ ልውጣላችሁ? ልግባ? አዎ ታስፈልጊናለሽ። ከአንቺ ጋር የምናወራቸው ነገሮች አሉ። የተሻለ ቢሆን ደግሞ ወንድምሽን ቢመጣ በጣም የተሻለ ነው። አዎ ይመጣል። ንገሪያት። አሁን ምንም እንትን የሚልሽ ነገር የለም እኮ። እናንተ መሀል አንድ የተፈጠረ ችግር አለ? እኔ እስከማውቀው ምንም ነገር አልተፈጠረም። ምንም ነገር የለም? አዎ ምንም ነገር የለም። ምንም የነገረችን ነገር የለም። እንደዚህ ተፈጥሯል ያለችን ነገር የለም። በአንቺ በወንድምሽ እና በእሷ መሀል የተፈጠረ ግጭት የለም? ምንም ነገር የለም። ያው ለእነሱ እኮ ጥፋት መስሎ አይታያቸው። የተጎዳ ብቻ ነው የሚያውቅ። እህታቸው ረጅም ዓመት ለእናንተ ብለዋ አረብ ሀገር ነበረች። ብዙ ነገር ስታደርግላችሁ ነበር። አልከድንም። ይሄን ነው ስትመጣ የጠበቃት ነገር ምንድን ነው? ምንም ትልክልን ነበር። ገንዘብ እንድንጠቀምበት ተጠቀምንበት። አስቀምጡ ብላ ያስቀመጠችው ወይም ደግሞ ስመጣ ሰራበታለሁ ያለች ገንዘብ የለም? ምንም እንደሱ የሚባል ነገር የለም። ለእናንተ ነው የምለፈው፣ ለእናንተ ነው የምሰራው ትላለች። የምትሰራው ለእኛ ነው፣ ተጠቀምንበት። ትልክልናለች፣ እንጠቀምበታለን። ምን አድርጋችሁ ነው የተጠቀመችበት? የሚያስፈልገንን ነገር አደረግንበት። ምን ይባላል እንዴ? ሰው የሚያስፈልገው እኔም ወንድም የሚያስፈልገን ነገር አደረግንበት። እኔም ትምህርት ቤት ከፍለዋለሁ፣ የሚያስፈልገኝን ነገር አደርግበታለሁ። ምክንያቱም ለእናንተ ብዬ ነው ይሄ ትላለች።
ያ ሁሉ ብር እኔ ለብቻችሁ እንኳን ስጠይቃችሁ ቁጭ ብላችሁ እንኳን ልታወሩ ፈቃደኛ አይደላችሁ። ምንድነው እስኪ ዛሬ ማውራት ያለ በቃ ንገሪ። እሷ እኮ ፈልጋ ፈቅዳ የላከችውን ብር እኮ እንደ ሰረቅናት ነው እያደረገች ያለችው። ሰርቀውኛል እያንዳንዱ የሚወጣውን ብር ህሊና ታውቂያለሽ ምን ያህል መዝግቤ እንደሚስ ለትምህርት ቤታችሁ ለአስቤዛ መልበስ ካለብሽ የልብስ ደግሞ ችግር የለብሽም። ቆይ ለኛ ብለሽ ነው አይደል? ለእናንተ ብዬ ነው ትላለች ሁሌ እኮ ለእናንተ ነው ለእናንተ ብላ መላክ መሄዷ እኮ ብሩ ለጨፍሩ ማለት ነው። ለእናንተ ብዬ ነው ካለች በቃ ትልካዋለች። ትልካውን ብር እንደፈለግን እንድናደርገው አይደለም ነው ለእናንተ ማለት እንደፈለግን ያገባሃል። ሲጀመር ምን አገባህ አንተ? ምን አግብቶ ነው? ምን አግብቶት ነው እሱን ይጠራል? ለምንድን ነው የማያገባው? ማን ነው? ቤተሰብ ነው? ዘመዳችን ነው? እናትና አባቴ መጀመሪያ አብልቶኛል። የት ያቀናል? ምን ያገባሃል አንተ? ባያገባኝ መቼስ እዚህ አልገኝም። ምንም አይመለከተው አሁን ለንግግርሽ ማለት ነው። ለከተሽ ቀስ ብለሽ አውሪ። ምንም ያስጮሽ ነገር የለም እዚህ ጋር። እኔ ብር እምልክልሽ እንደፈለግሽበት ጨፍሪ ብዬ ነው የምልከው። ጨፍሪ ባቲም ላንቺ ብዬ ዱርዬ ሆኝበት አይደለም። እኔ ምለው ግን ላንቺ ብዬ የሚባለው ነገር አንድ ሰው እኮ ቢሆን ያ ማለት ጨፍሪ ማለት ነው ወይ ነው? እያንዳንዱን ነገር አልኩሽ እኮ እያንዳንዱን ነገር መዝግቤ ነው ያዝኩት። መውጣት ያለበት ነገር እንዲወጣ፣ መቀመጥ ያለበት ነገር እንዲቀመጥ አይደል እንዴ? ለምንድን ነው ዛሬ ላይ ቁጭ ብለሽ እዚህ ጋር የምትክጂኝ? ምንም አልካልኩሽም። ብሩን ፈቅዳ ፈልጋ ወንድም ያከው እሱ ላከች ጨፍሪ ብላ ነው ወይ ነው የኔ ጥያቄ። እና ታዲያ ተጠቀሚበት እንደፈለግሽ አድርጊ። ቅድም ስንት ነው? 200 ሺህ ብር ነው አይደል ያልሽኝ? 200 ሺህ ብር ነው የተቀመጠው። 200 ሺህ ብር አለ አካውንት። የስንት ዓመት እስከዛሬ ሰራችሁ? እስከዛሬ ሰራችሁንማ ለቤት የሚያስፈልገው ነገር አደረግን። ቤቱን አሳደስንበት እኮ አይደለም ያራት አለባት። ለቤቱ ምን አይነት ተጠቀማችሁ? በቃ ተጠቀሙ። የምን ዕዳ? ቤቱን አሳደስ። የምን ዕዳ ነው ያለባት? ከፍያለሁ። የቤታችንን ዕዳ የምን ከሆነ ንገር። ምንድነው እናንተ ለማላችሁ ነው? ቆይ ይመንሻል አንዴ። ቆይ የምን ዕዳ? ታዩ የምን ዕዳ? የምን ዕዳ ማለት አንደኛ ነገር ቤቱ ግቢ ውስጥ ስንት ነገር አለ። የምን ዕዳ? እናባችን ሳይከፍሉት የቀሩት ዕዳም አለ። በቃ የምን ማላቀው እኔ ማላቀው ዕዳ የመጀመሪያ ልጅ እኮ እሷ ናት አይደል? መቶ ጠየቀሽ አንቺ። ወንድሜ ሲመጣ ጠይቂው በቃ። ለምን ተዋሻለሽ? አላሻውኝም። እሺ አይደለም ተይው። እሺ የምን ዕዳ ነው? ስንት ብር ከፈላችሁ? እናትሽ ልጅ እኮ ነው። ለምን? እሺ ቆይ አንዴ አይደለም ለኔ ተይው እስቲ አይደለም እሺ እኮ ያገባል አንተ ይኸውልሽ ባያገባኝ እዚህ ጉዳይ ውስጥ አልገባም አልኩሽ እኮ እዚህ መገኘት አይጠበቅብኝ ባያገባኝ ኖሮ የምጠይቅሽ ጥያቄ ላይ በስርዓት ትመልሽልኛለሽ እንዴ ያንን ምንልስ መብቴ ነው እንዴ ጭራሽ ደግሞ ጎረምሳ ይዘሽ መተሽ እያስፈራራሽኝ ነው ፈቅደሽ በላክሽው ብር እያስፈራራሽኝ እኮ ነው ይሄ ያስጠይቅሻል ይሄ ራሱ እሺ በማን ነው የምትጠይቂኝ እኔ ነው እሷን ነው የምትጠይቂኝ ህግ አለ እኮ ህግ ስለዚህ ህግ እኔ ላይ ስለዚህ አንቺ ትጠየቂያለሽ በህግ እንደዛ ካልሽ እኔ እህትሽ ላይ ህግ በጣም ስለዚህ አሁን በትክክል ያለውን ነገር መንገዱን አንቺ ጀመርሽ እኮ እሱ አሪፍ ሐሳብ ነው አንቺም እኔን ነው አለ መጠየቅ የምትፈልግ እሷንም ነው አይደለ እንጠያቅ ችግር የለም እንጠያቅ ነው አይደለ ንግደላትና ብሯን እንሰለብተን አሳልፈሽ ትሰጭኛለሽ አይደለም እንጠያቅ ነው አይደለ ባልሽ ማለት ነው አይደለም በቤቴ መጣ በህግ እንጠያቅ ነው አይደለ አዎ እንጠያቅ እሺ እንሂድ ለምንድን ነው የምሄደው አልሄድም ምን ይባላል አሁን ደግሞ በህግ ተጠይቃለሁ አልሽኝ እንዴና አይደለም ቤቴ መጣ ውጣልኝ እንደው ሙጣ እሺ አይደለም ደውይና ጥሪ እሺ አይደለም ደውይና የሚጠይቀኝና ካለ ወይ ጥሪልኝ አንቺ ማን ሰጠሽ የማስወጣት ሲጀመር ሲመጣ ወንድሜ እዚሁ ይመጣል አሁን ሲመጣ አንድ ናችሁ እናንተ አንድ ናችሁ ምንም እና ለኛ ማለት ነው ብትችሉ እኔን አውጥታችሁ ብጥሉኝ ደስ አሁን እሺ ለመጨረሻ ጊዜ ጠይቅሻለሁ እቺ የቀረችው ያለውን ነገር ታስረጅኛለሽ ወይስ አታስረጅኝ ምንድነው ማስረዳት ምንድነው የምትፈልጉት ምን አይደለም ቤተሰቦቻችን እናት አባታችሁ የምን ዕዳ ነው የጣሉት ኧረ ዝም በላት ስለምን ዕዳ ቆይ የከፈልነው አለ ብለሻል የምንድነው ይሄን ያህል አትጥሉኝ በቃ ማለት አልችልም ለምንድን ማቺው ከከፈልሽ ትችያለሽ ዕዳሚ ሲከፈል ደግሞ በባንክ የተፈሪም ህሊና እስቲ ጋር እናት አባታችን ስም እዚህ ጋር ትከቻለሽ ስለምን ዕዳ ነው ጥለው የሄዱት እነሱ ምንም ዕዳ የለም ምንም አይነት ዕዳ ውሸቷን ነው እሺ ይኸውልሽ ብለሽ ፈጥረሽ አንድ አማራጭ ልንገርሽ ኧረ ተይ ይረፉ ተይ ቆይ አንድ ነገር ልንገርሽ ዕዳ ተከፍሏል ብለሻል አይደለ እኔ አልተከፈለም ብሯን በልታችኋል እያልኩ ነው ስለዚህ ምን እናደርግ መሰለሽ ምን እናደርጋለን አንቺ ከፍለናል የምትይውን ነገር በአግባቡ ታሳያለሽ ያኔ እኔ በስም ማጥፋት እኔ ልከሰስ አይደለም ተይ እኔ በስም ማጥፋት እኔን ክሰጪ
ቆይ በቃ እንስማማ ማን ከየት ነው የመጣኸው ምን አገባህ እሺ ይኸውልሽ አማራጭ እየሰጠሽ ነው ክሰሽኝ ስትፈልጊ አስደብድብኝ እየፈለግሽው ያን ካላደረግሽ ደግሞ እኔ ልጠይቅሽ በምንድን ነው የምትጠይቀኝ ምን አድርጌክ ነው የምትጠይቀኝ በመካድ ምንድን ነው የካድኩት ፈልጋ የላከችውን ገንዘብ ተጠቀሙበት ያለችውን ገንዘብ አሁን መጠቀም አይደለም እኮ አይደለም ታይ መጠቀም አይደለም እኮ ከፍዬበታል ብለሻል አይደለም ታይ ከፍያለሁ ብለሻል ያተጠቀምኩበትንም ተጠቅሜያለሁ ከፍለሻል እኔ እሱን ታዩ የከፈልሽውን ታዩ ቆይ ይመኝሻል አንዴ እሱን ታይ እሺ ተዝናና ስለተዝናናች እንትን አይደለም እዳ ከፍያለሁ ብለሻል አይደል ስለዚህ እዳውን መክፈላችሁን እኔ አልከፈላችሁም እያልኩ ነው በራሴ ከዛ በቃ ሁለታችንም መተማመኛ እንዲሆነን አሁን እኮ አማራጭ እየሰጠሁሽ ነው እንዴ ትክሰሰን አይደል ከፈለገች እኮ ምረጪ ይኸውልሽ ማነህ አንተ ሲጀምር ማን ይኸውልሽ የኔ ማንነት እነግርሻለሁ ችግር የለውም ምረጪ መጀመሪያ ይትሻል ምን አልመርጥም በቃ አንተ አይመለከትም እርግጠኛ ነሽ አዎ አይመለከትም ማነህ መክፈሉን እርግጠኛ ነሽ እኔም እንደማይመለከተኝ እርግጠኛ ነሽ አይመለከትም እዚህ ካሜራና ሰዎች ሰብስባችሁ ይዛችሁ ስለመጣችሁ ብቻ እኔን ማስፈራራት አይደለም ይመጣል ወንድም አይመለከትም አንቺ እውነቱን ለምንድን ነው አልናገርም እውነቱን ነው የተናገርኩት እዳት ያለሽ ምን ያለሽ ምንድን ነው ችግርሽ ቆይ መርማሪ ጋዜጠኛ ባይሉ ይባላል የህግ ሰው ስለሆንክ ይመለከተኛል እዚህ ቤት ተገኝቻለሁ አሁንስ ማንነቴን አወቅሽ እሺ ግን ምን ያስፈልጋል አሁን ህግ ጋር መሄድ ምን ያስፈልጋል ጋራሽ አይደለም እሷ እኮ እንሂድ ብለሽ ነው አይደለም አንቺ እንሂድ ብለሻል አይደለም ይሄ የቤተሰብ ጉዳይ ነው እኔና እሷ እኮ ነው እሱን አይደለም እንሂድ ብለሻል እኮ አይ አንማ ብዙ ጊዜ አውርተናል እንድታናግሩኝ እንድታወሩኝ ፈቃደኛ አልሆናችሁ በመፍታቴ ራሱ ምን ያህል እንደተቃጠላችሁ እኔ እድሜ ልኬን እዛ የአረብ ገረድ ሆኜ እንድኖር በምትፈልጉት እናንተ ሂዱ የቤተሰብ ጉዳይ ነው በቤተሰብ እንጨርሰዋለን እናንተ ብቻ ሂዱ ካሜራውንም ታውት ሁሉንም ነገር ታውና ሂዱ እናንተ ይሄ የቤተሰብ ጉዳይ እንደዛ ይሻላል አዎ ደግሞ ከህግ በፊት መጀመሪያ መግባባትም አለ ችግር የለውም እንግባባለን በመምጣቴ እኮ ደስተኛ እንዳልሆናችሁ እኮ ነግረሽኛል ራሳችሁ ምን ያክሰው ነች ወንድም ያለ ታላቅ ወንድም ያለ ችግር የለውም ይሄ በቤተሰብ ጉዳይ ነው የቤተሰብ ጉዳይ ደግሞ ይፈታል ችግር የለውም እና እኔ ልጅ እዚህ ደረጃ መድረስ የለብንም ሲጀመር እንደማልሄድ ብነግርሽስ እንደማልሄድ እነግርሻለሁ የተደረገውን ነገር ቅድም ከፈልን ያልሽውም እዳ ለማን እንደተከፈለ ስንት ብር እንደተከፈለ ከነደረሰኙ ከእያንዳንዱ ነገር ትነግሪኛለሽ አይ ካልሽ ደግሞ ስትክጂ ነበረ ቅድም ጀምሮ ካሜራውም ይዟል ድምጽ ቅጂም አለ ስለዚህ የሰው ገንዘብ ነው ላቢ ነው እህት ይኸውልሽ ህግ ማለት ነው እህት ወንድም እናት አባት አይለም ህግ ነው እሺ ግን ያው ምን ለዚህ ውሸታችሁ እኮ ነው ውሸታችሁ ነው ለዚህ አትቻለው ያለው ብለሽ ግልጹን ንገሪ በቃ ማወቅ መፈልገው ግልጹን ነው እያንዳንዱ ብር እንዴት እንደጠፋ አሁን የከፈልነው የለም ስትይ ነው የሰማሁት እና ታዲያ ለምንድን ነው ቅድም አለ ያልሽው ምንም እዳ የለም የከፈልነው ነገር የለም አሁን እዳ አለብኝ ስትያለ አይደል አሁን ተከፍላለ የእናት አባቶች ሲጀምር የእናት አባትን እሷ ታላቅ ልጅ ሳታል እንዴት ነው እናንተ አውቃችሁ የምትከፍሉት ምን አለበት ሰው እንደናንተ ሞኝ ይመስላችኋል አባቴ እሺ ወንድሜ ጋር ነው የምትልከው አይደለ እኔ ማውቀው ነገር የለም ለምንድን ነው ማታውቂው እያንዳንዱ ነገር ቁጭ ብያለሁ እዳ መኖሩን በምን አወቅሽ አሁን ላይ ቢያንስ እሷን እንዳትጨነቅ እህቴ ነች ብዬ አስቤ ቢያንስ በእዳ ነው ልበላት እሱን እኮ ማሰብ ያለብሽ እኔ ሳልመጣ በፊት ነው ሲጀመር ሞኝነትሽን ልንገርሽ እሷ ማታውቀው የእናት ያባታቸው እናንተ የምታውቁት ከየት መጥተው ነው አሁንም ቢሆን ብሩ የጠፋው ወንድሜ ጋር ነው የሚላከው አካውንቱ ወንድሜ ነው እኔ ተገድጄ ነው ወንድሜ ያስገድዶኝ ነው ለምን የሚያስገድድሽ ምን አደረገሽ ብሩን አውጥተን እንዝናናበት እንብላበት እንጠጣበት ነው የሚለኝ ሳሚ ነው እንደዚህ እያደረገኝ ያለው መጀመሪያ እንዲህ ሆኗል ብዬ ገባሁበት እኔ እንጂ በመጀመሪያ ጊዜ ብር የወደመው በመብላት በመጠጣት ነው አትበይኝ በመጀመሪያ ጊዜ እንዝናናለን እኮ እሷ ሲጀመር አይደለም መብላት የመጠጣት ለሚያስፈልጋቸው ነገር እሷ ትልካለች አይደለ ታዲያ ኤክስትራ ምንድነው ስታደርጉበት ነበር ምንድነው እሱ ሳሚ ነው ሁሉ ነገር ምን አደረገ ታላቅ ወንድም አለ እሱ ነው በቃ ብር እንዲወጣ እንድናጠፋም ሁሉንም ነገር ምን አደረጋችሁ የምታጠፉት እንወጣለን እንዝናናበታለን ከተማ ለሁለት አይደለም ይሄንን ሁሉ ብር የጨረሳችሁት አለ ግራበሮች አሏችሁ እሱ ነው ግን እኔ ምንም ማቀረብ እሱ ነው አትበኝ አሁን የተካሄደ ያለው እሱን ሲመጣ ይጠየቃል እሱ ደግሞ እንዴት በድፍረት እኔ አላሳዝናችሁ እኔ እዛ ስልክላችሁ ደልቶኝ
ተመችቶኝ ነው የሚመስላችሁ? አይደለም ግን እኔ ፈልጌ አይደለም እሱ ነው። እንዴት ነው ፈልገሽ ማይሆነው? ባልሽ አይደለም እኮ ማስገደድ ወንድምሽ ነው። እሷን ማውራት ትችያለሽ። እሷን ማውራታችን እንደዚህ እያለኝ ነው ማለት ብለሽ አይደለም። እሱ ደግሞ ወጣት ነው ያስፈልጋል ብዬ አሰብኩኝ ሲለኝ እሷ ሲጀመር እኮ የመዝናናት ያልቃል ብዬ አስቤ አይደለም እኔ የገባሁት። ምን አይነት ልጆች ናችሁ ግን? ገንዘብ እንዴት ነው ማለት? የተማርሽ ነሽ አይደል? አዎ ግን ይሄን ያህል ይጠፋል ብዬ አይደለም። በዚህ ልክ ይሄን ያህል ብር ታጠፋላችሁ? እኔ እንደዚህ እንደሚያወጣም አላውቅም። እኔ እንዴት ነው ማታውቂው? ከአንቺ ጋር አይደል እንደሚያወጣው? ትንሽ ነገር እንደሚያወጣ ነው እንጂ ማውቀው እኔ ለኔ አይነግረኝም። በጣም ብዙ የሚያወጣው እሱ ነው። ከኔ እየተደበቀም ያወጣል ማለት ነው። አሁን እሱ ማለት ነው። አሁን ለሁለት ነው የምናደርገው አልሽ። አሁን ደግሞ ማለት ነው ያንዳንዱ ነገር ሲወጣ ቢያንስ አንቺ ሴት ልጅ ነሽ እንዲህ እያደረገ ነው ይመኝ ብለሽ ለኔ ለምንድን ነው ያልነገርሽ? እኔ እህትሽ አይደለም? ለእናንተ አይደለም ምለፋው? የሰው ፊት እንዳታዩብኝ፣ የሰው ደጅ እንዳታዩ አይደለም ምለፋው? ምንድን ነው የበደልኳችሁ? አሁንም እውነቱን የተናገርኩት ምንድን ነው ያጠፋሁት? ምንድን ነው ለምን እኔ ምን የህግ ሰው ነኝ ስላልኩሽ ነው የምትናገሪው? ቅድም እንደዛ ስትፍጨረጨሪ ያልነበር? የሆነ ነገር አድርግልኝ ምን ያላቅ ምን እሱን ያጠፋው ወንድ ልጅ ያው የገዛ ወንድምሽ አስፈራርቶኝ ነው ገንዘብ የምናወጣው። አስፈራርቶኝ አይደለም አልሽ ቅድም አልሽ አስፈራርቶኝ ሳይሆን በግዴታ ብሩን እንጠቀመዋለን ሲለኝ እሺ አልኩት። እሺ አልኩት ምክንያቱም መጀመሪያ እምቢ ብያለሁ። እኔ አልፈልግም ብዬ ተናግሬያለሁ። ግን ደግሞ ከዛ በምን ይሻልሽ? በጊዜዎች አንቺ መዝናናት አለብሽ ምናምን ተታለልኩ። ከዛም በኋላ ግን እኔ ይሄ ሁሉ ብር እንደሚወጣ አላውቅም። ታዲያ ለምንድን ነው ቅድም አስገድዶኝ ነው ያልሽ? እኔ አትዝናኑ ብያለሁ፣ ሻይ ቡና በሉበት ብዬ እኔ ለሱ እንኳን ማለት ነው ለሱ እንኳን አስቤ ወጪ አርጋችሁ አታውቁም? ቆይ እናውቃለን። አሁን እንዳይደብራችሁ ዛሬ እንደዚህ ተዝናኑ ቀኑጡ አብረሽ እኮ ነው ቅድም ስትኬጂ የነበረው አንቺ ነሽ። ስትዋሽ የነበረው አንቺ ነሽ። ምን አይነት ልጆች ናችሁ? ከመጣሽ በኋላ ለምንድን ነው በስርዓት ስታናግራችሁ ማታናግሯት? በመምጣቴ አልኩህ እኮ ለምን አልቆየሽም?